አጋንንቱን አመጣውና ባጋንንቱ ኃይል የፈለኩትን እናገራል ይበድ ካልኩኝ ይበድ የሚለው ቃል ሄዶ ያሳብደዋል በወርድ ነው የሚሰሩት በወርድ ወደ ጌታ መጥቶ ነው የነገረው አሁንም እግዚአብሔር ህዝቡን የሚነገረው ቃል በቃል እየሻረ ነው የሚያኖረው ሃሌሉያ መንፈስ ቅዱስ በአማኝ ህይወት ነው የሚል ነው አይደል የጀመርነው አንደኛው መንደርደሪያ ሐሳብ ላሳያችሁ በመንፈስ ተሞሉ የሚለው በመንፈስ ተሞሉ የሚለው ኤፌሶን ምዕራፍ 5 ቁጥር 18 እስከ 19 ላይ ኢየሱስ ጌታ ነው 5:18 ላይ ምን ይላል እንዲህ ይላል ይሁላችሁ በደንብ ስሙ በወይን ጠጅ አትስከሩ እሱ ማባከን ነውና ይልና ቀጠል ብሎ መንፈስ ግን ምን ይበልባችሁ ይሙላባችሁ ዋው አሁን እያወዳደረ ያለው ሰው በመድር የወይን ጠጅ ጠጥቶ ከሚያገኘው ነገር ጋር ነው ያወዳደረ ያለው አሁን ይሄን ለምን አነሳው ጳውሎስ ብትሉኝ መንፈስ ቅዱስ ከተመሰለባቸው ምሳሌዎች መካከል አንዱ ወይን ጠጅ ስለሆነ በወይን ጠጅ ተመስሎ እንዴት አወቅ ፓስተር የቱ ጋር ነው በወይን ጠጅ ተመሰለው ብትሉኝ ጌታ ኢየሱስ ሲናገር አንድ ምሳሌ ተናገረ ባሮጌ አቁማዳ አለ አዲስ የወይን ጠጅ አይጨምሩበትም አዲሱን የወይን ጠጅ ቢጨምሩበት አቁማዳው መሸከም ስለማይችል ከመጣበት አዲስ ወይን ጠጅ የተነሳ ይፈነዳል አሁን ለአዲሱ ወይን ጠጅ ምን ያስፈልገዋል አዲስ አቁማዳ ያስፈልገዋል ይሄንንም ሲያወራ ስለ መንፈስ ቅዱስ አወራ ይላል ያወራው ስለ መንፈስ ቅዱስ አዲስ አቁማዳ ማለት መንፈስ ቅዱስን መያዝ የሚችል ዳግም የተወለደ መንፈስ ማለት ነው የሰው መንፈስ ማለት ነው አዲሱ አቁማዳ ማለት ዳግም የተወለደ የሰው መንፈስ ማለት ነው ያ ካልሆነ በስተቀር ያልዳነ መንፈስ አዲሱን አቁማዳ ማነው አዲሱን መንፈስ ወይም አዲሱን ወይን ጠጅ መሸከም አይችልም አሁን መንፈስ ቅዱስ ዓለማዊ ውስጥ ሄዶ ግብት ማለት አይችልም ከገባ ሰውየው ይጠፋል ይፈነዳል መንፈስ ቅዱስ ግን ሰውየው ጋር የሚገባው መጀመሪያ ሰውየውን አዲስ መንፈስ ጨምሮበት ወይም ደግሞ አዲስ ፍጥረት አድርጎት ነው አዲስ ፍጥረት ካረገው በኋላ ነው የሚገባው አለበለዚያ ይፈነዳል አለ በቃ ግን ምን ያደርጋል አማያምኑት ላይ እየሰፈፈ ያወራል ምን ብሎ ስለ ክርስቶስ ይነግራቸዋል ይወቅሳቸዋል ወደ ክርስቶስ እንዲመጡ ይነግራቸዋል ልክ ክርስቶስን ሲቀበሉ አዲስ ፍጥረት ይሆናል አዲስ ፍጥረት የሆኑ ጊዜ ደግሞ ግብት ይላል አሁን አዲሱ ወይን ጠጅ አዲስ አቁማዳ አገኘ አለበለዚያ ሊሸከመው አይችልም አለ በቃ ሊሸከመው አይችልም እንደውም ጌታ ኢየሱስ ሲናገር ምን አለ እኔ እስካሁን ያስተማርኳችሁን ትምህርት አለ ግን ያላስተማርኳችሁ ደግሞ አለ እኔ ሲሄድ መንፈስ ቅዱስ ይመጣና ያስተምራቸዋል አለበለዚያ ልትሸከሙት አትችሉም ሚገርማችሁ እንኳን መንፈስ ቅዱስ ትምህርቱን ልትሸከሙ አትችልም ዳግም ካልተወለድክ ከፖርዶ ዳግም ካልተወለድክ አይገባህም ለዚህ ኮሎ ዳግም ያልተወለዱ ሰዎች መጽሐፍ ቅዱስን እያነበቡ ለመከራከሪያ በየፌስቡኩ በየቲክቶኩ ያደናቁሩናል አይደል እያነበቡ ግን እንዴት አይገባቸውም እንላለን ሊገባቸው አይችልም መንፈስ ቅዱስ ካላስረዳ በስተቀር አይገባህም መንፈሳዊ ነገር እሱ ግን ይመጣና አለ ያስረዳችኋል ያስተምራችኋል አለ ያኔ ነው የሚገባችሁ ግን እስኪመጣ ድረስ አይገባችሁም ጠብቁት አለ ሲመጣ ግን እኔ ነገርኳችሁ ይገባችኋል ገና መነግራችሁም በሱ በኩል ነው የሚገባችሁ አይገርም ለዚህ ነው አስተማሪ የተባለው ማለት ነው በእናንተ ውስጥ ያለው መንፈስ እሱ ያስተምራችኋል የተባለው ማለት he is a great teacher በጣም ታላቅ መምህር ነው እኔ እዚህ ጋር ያስተማርኩ ነው ከኔ በላይ መምህር ነው ብዙ አስተማሪዎች አላችሁ እዚህ የእግዚአብሔር ሰዎች የተከበራችሁ እናንተ ታስተምራላችሁ ከናንተ በላይ እሱ ድንቅ መምህር ነው ብዙ ሌክቸር የሚያደርጉ ሰዎች አሉ ዓለም ላይ ከነሱ የበለጠ መምህር ነው ይቀርም ነው ደግሞ ሲያስተምር ሌላ ነገር አያስተምርም በነገራችን ላይ ስለ ኢየሱስ ነው የሚያስተምር ኢየሱስን ደግሞ ስታገኙት ስለ አባቱ ነው የሚያወራው ስለዚህ አብን ለማግኘት ኢየሱስን ማግኘት ያስፈልጋል ኢየሱስን ለማግኘት መንፈስ ቅዱስን ማግኘት ያስፈልጋል የተሳሰረ ነው አንዱን ነጥለ በአንዱ ምትለው አይደለም መንፈስ ቅዱስ ስታገኝ ኢየሱስን ታገኛለህ ኢየሱስን ስታገኝ አብን ታገኛለህ ሃሌሉያ በዛ መልክ እኮ ነው የገባነው ለዚህ እኮ ነው ሲያወራ ማይከብደን አሁን የሳወራ ማይከብዳችሁ አስቀድሞ የዳነው መንፈሳችሁ ውስጥ አዲሱ የወይን ጠጅ መንፈስ ቅዱስ ስላለ ነው በአዲስ ፍጥረት ውስጥ አዲስ የወይን ጠጅ ስለዚህ ምን አለ መንፈስ ምን ይበልባችሁ ይሙላባችሁ አለ እኔ ድሮ በጌታ ሳሎን ያማኝ ቤተሰብ ውስጥ በወለድም በመሃል ግን አፈንግጬ ኃይለኛ ዱርዬ ሆኜ ነበር ለ7 ዓመት ያለ ማቋረጥ ማለት ነው ለሰባተኛው ላይ ነው ጌታ የደረሰልኝ 8 ሳይል ማለት ነው ሰባተኛው ላይ ደርሶ አዳነኝ ግን በዛ 7 ዓመት ቆይታ ውስጥ ያልሞከርኩት ያላደረኩት ነገር የለም አንድ ጊዜ እንደውም በጣም ይሄ የሚጨሰውን አጭሻ አልበቃ ብሎኝ እኔ ራሴ የሚጨሰውን መሸጥ ሁሉ ጀመር ግቢ ተከየ እኛ ቤት ይጸልያል እኮ
ይጸልያል። የሚጸልይበት ግቢ ተክዬ አይቀርም። ተክዬ ማታ እያሰለፍኩ ሸጥ ነበር። እያሰለፍኩ ይመጣሉ። ማታ በፉጨት ነው የሚጠሩኝ። ይላሉ በቃ ሲሉኝ ላጥ ብዬ እወጣለሁ። ቸበችበዋለሁ። በቃ እያሰለፍኩ እየቆረጥኩ እያደረግኩ ጣራ ላይ እያደረግኩ ምን እናቴ ይገርማታል። ምንድነው አንተን የምትንከባከቡት? አበባ ነው እላታለሁ። አበባ ነው እላታለሁ። ምንም አታውቅም። ከዛ ደግሞ አበባ አያወጣም። የሚገርማችሁ መቼ ነው የሚያወጣው? ምርጥ ስለሆነ ቆይቶ ነው የሚያወጣው። ዝም ብሎ አይነት አበባ አይደለም እያልኩኝ ነበር ምቸበችበው። ከዛ አንድ ወንጌላዊ ሊያገለግል መጣኛ ቤት። ቀድሞ አራዳ የነበረ ዱርዬ የነበረ ሊያገለግል መጣ። ሲመጣ አየው የዚህ የዊድ እርሻ አየው። ግቢያችን ተተክሎ ዞር አለ። ማዘር አለ ምንድነው ማየዋል? የልጄ እኮ አበባ ነው። አበባ ያቀዋል። አይገርምም? ይሄ እኮ የሚጨሰው ነው። እንዲህ ነው። እናቴ በቃ አብዳ ጠበቀችኝ። ስመጣ አንተ ምንድን ያደረግከው? የሚጸለይበት ቤት እንደዚህ የሚደረግበት ቤት በጣም አዝኛለሁ፣ ልቤ ተሰብሯል ምናምን ስትል ደነገጥኩኝ። ከዛ ማን ያለሽ ምናምን ውሸቱን ነው ምናምን ስላት ዝም በል በቃ እኔ አልፈልግም፣ ከዚህ ማየት አልፈልግም፣ አጥፋልኝ አለች። ከዛ በቃ እንዳታጠፋብኝ ብዬ እኔ ራሴ ቆራርጬ አስጥቼ አድርቄ ምናምን ሁሉ መቸብቸብ ጀመርኩኝ። የሚገርም ነው እንግዲህ ክርስቲያን ቤተሰብ ነው። የክርስቲያን ቤት መጠጧን አቃት፣ ሁሉን ነገር አቃሉ። እሱን ላወራ አይደለም። አሁን ግን አንድ ሐሳብ ላሳያችሁ ነው። በኋላ ነው ልክ እዛ ቦታ ላይ ሆኜ ከነሱ ግሩፖች ውስጥ ሆኜ አንድ መዝሙር መጣብኝ። የመጣብኝ መዝሙር እንዲህ የሚል ነው። ጎልጎታ ተመስገን ቀራንዮ ትናገር የጌታዬ ጣሩ ያቆ አልኩኝ። ወጣው ማለት ነው። በቃ ንስሐ በቃ ሳካለክ በአንድ መዝሙር ነው የወጣሁት በጎልጎታ። ሊሊን ለዚህ ነው መወዳት። የኔ ሊሊ ወይኔ ሊሊ አሁን ሊሊ ነው እነካለው ብለዋል። ሊሊ ምትገርም ነች። በቃ እኔ ሊሊ በተሳሳትም አሁን አልናገርም፣ ጸጥ ነው ማለት በተሳሳት እንኳን ከኔ ጋር ናችሁ። ይቃል ያ መዝሙር እኔን በቃ ጎልጎታ ፊቴ ላይ ተደቀነ። ክርስቶስ የከፈለው ዋጋ ምን ያደርገው? እኔ እዚህ ጋር ሆኜ ወሮ በላ የነበርኩት ሳይ እንዴ ምንድነው እያረኩ ያሉት? ምንድነው እየሆንኩ ያሉት? ወዴት ነው የምሄደው? ምናምን መጣ ፊት ጎልጎታ ተመስገን ቀራንዮ ትናገር የጌታዬ ጣሩ ያቋኑ ነገር በቃ ያልሽ ያ መዝሙር ከሊሊ ጋር ፊቴ ድቅን ምናምን ሲል ብዬ ቀጥታ ወደ ጌታ መጣው። ቀረው ምንድነው ልታወራኝ ታሪክ ያመጣው ብትሉኝ፣ እዚህ ቦታ ላይ በወይን ጠጅ አትስከሩ መንፈስ ይሙላባችሁ ብሎ ከወይን ጠጅ ጋር ሲያነጻጽር ስለ ወይን ጠጅ የጠጣ ሰው የሚያገኘው 5 ነገር ላሳያችሁ። ነምበር 1 አንዳንድ ጊዜ አይታችኋል። በምድራዊ ነው ማስረዳችሁ። በምድራዊ መጠጥ ቤት ሊገባ ሲል አንድ ሰው ሊገባ ሲል ሙዱ ሌላ ነው ከመግባቱ በፊት። ሙድ ማለት ሁኔታው ማለት ነው። ያራዳ ቋንቋ እንዳይመስላችሁ እንግሊዘኛ ነው ሙድ። ከዛ ልክ ከመግባቱ በፊት ደብሮታል፣ የቤት ኪራይ አስጨንቆታል፣ እቤት ልጆቹ ተንጫጭተውበታል፣ ሚስቱ አፏን ከፍታበታለች። በቃ የሆነ ነገር ግን ናለውን አዙሮታል። ልክ ሲገባ 1-2 ሲል ዝም ብላችሁ ስሙ። 1-2 ሲል የመጀመሪያ የሚሆነው እሱ ላይ ምንድነው? ያ የጠጣው ነገር ይቆጣጠረዋል። በዛ ቁጥጥር ውስጥ ነው የሚሆነው። መንፈስ ይሙላባችሁ ማለት በሱ ቁጥጥር ውስጥ ሆኑ። በቃ ከዛ በዛው ቁጥጥር ውስጥ ይሆንና ከበር በፊት ከመግባት በፊት የነበረውን ባህሪ አይደለም ከዛ በኋላ የምታዩት፣ የገባበትን ባህሪ ነው የምታዩት። የገባው ነው የሚያደርገው። ከዛ በኋላ የመጀመሪያ ምንድነው? ይቆጣጠረውና ልክ 1-2-3-4 እያለ ሲመጣ ያ የገባው ነገር ይቆጣጠረውና መጀመሪያ ምን ይሆናል መሰላችሁ? የመጀመሪያው ባህሪው ያ የገባበትን ነገር ይረሳዋል። ከመግባቱ በፊት የነበረውን ይረሳዋል። የቤት ኪራይ የነበረው ጭቅጭቅ ምናምን ሁሉ ይረሳዋል። እርሰት ያረግና ሌላ ዓለም ውስጥ ይገባል። የገባበት ነው የሚቀይረው። የገባበት ሌላ ዓለም ውስጥ ይከተዋል። አዝኖ ነበር የመጣው፣ ወዲያው ፈገግ ማለት ይጀምራል። ከዛ በኋላ ሁለተኛ ስቴፕ ደግሞ የሚሄደው ምንድነው የሚያደርገው? ልክ እየጠጣ ያለ ጀነረስ ነው የሚሆነው፣ ደግ ነው የሚሆነው። እባክህ እዛ ጋር ጠጣ ይላል። የሚቀዳው ደግሞ ሲመጣ አንተም ጠጣ። ግን የሆነ ችግር ይዞት መጥቶ ነው የገባው አይደል? የገባበት ነገር ያስረሳውና
የመጀመሪያው ስቴፕ ያን ካደረገ በኋላ የሚያደርገው ቀጣይ ምንድነው ብትሉኝ ሰውየው ጀነረስ ነው የሚያደርገው ደግ ነው የሚያደርገው በቃ ስጣታ እንትን በላንተ ምንም ችግር የለም ባክ ምን የዚህ ዓለም ነገር እንደሆነ ይያለ ታታ ይላል ሁሉን መጋበዝ ነው የሚያምረው የገባበት ነው እንደዛ ቢያደርገው ከዛ ቀጥሎ ደግሞ ያ ብቻ እንዳይመስላችሁ የሚያደርገው ደፋር ነው የሚያደርገው ምንም የሚፈራው ነገር አይኖርም ለምሳሌ ጴጥሮስን መውሰድ ይችላልላችሁ ወደ ዋናው ሰው ገና አልገባው መግቢያ ላይ ጴጥሮስን ታዩታላችሁ ልክ መንፈስ ቅዱስ በሱ ላይ ሲመጣ በገረድ ፊት የካደው ኢየሱስ ልክ መንፈስ ሲገባበትና በኃይል ተሞልቶ ሲጠመቅ በቃ በመንፈስ መስከር ውስጥ ሲገባ ደፋር ነው የሆነው በጣም ብዙ ሺህ ህዝብ ከ3000 በላይ በተሰበሰቡት እናንተ የሰቀላችሁት የናዝሬቱ ኢየሱስ እግዚአብሔር ከሙታን አስነሳው በድፍረት እናንተ የሰቀላችሁት እኮ ነው እናንተ እንዲህ ብለ ለመናገር መስከር አለበት እንዲህ ብለ ለመናገር መንገድ ላይ ኢየሱስ ያድናል ለማለት አሁን ካለበት አቋም መውጣት አለበት በዚህ ፕሮቶኮል አትሰብካትም እንደውም ለሚሰብኩት ታዝናለህ መንገድ ላይ ሽምቅቅ ሁሉ ትላለህ ኢየሱስ ጌታ ነው ሲሉ ባላየ ሁሉ ትሄዳለህ ፍርሃት ይይዛል ልክ ግን መንፈሱ ሲገባ ግን ማይኩን ይዞ ከሆነ መንገድ ላይ መጣ አንዴ ተሰጠኝ አንዴ ያቀብለኝና በጋራ እንበለው በርታው እንደም ይበለ ታቀጣጥለዋለህ ሁሉ ለምን የገባብህ መንፈስ ነው ልክ ጴጥሮስ ሲገባበት በህዝብ ፊት እናንተ የሰቀላችሁት ብሎ በድፍረት ማወጅ ጀመረ ከመንፈስ ከሱ ጋር ከገባ በፊትና የነበረውና ሳይገባ በፊት የነበረው ጴጥሮስ ሌላ ነው ከዛ በኋላ የመጨረሻው የሚሆነው ምንድነው ያ የጠጣው ሰው ወደ ውጭ ሲወጣ የሚፈራው ነገር አይኖርም ድፍረት እንዳለ ሆኖ የሚፈራው ነገር አይኖርም ሰው ምን ይመስላል ሲባል እህሉን ይመስላል ይባላል በአባባል አይደለ የበላውን ነው የምትመስለው የበላው ግን መንፈስ ጋር አይሄድም መንፈስ ጋር የሚሄደው የእግዚአብሔር ቃልና መንፈሱ ነው ከዛ ባለፈ ግን የምድራዊው ለዚህ ነው የሚሆነው ስለዚህ የሁለት ውጤት ነው የምድርና የሰማይ ማለት ነው እግዚአብሔር ከምድር አፈር አፈጀው የህይወት እስትንፋስ ምን አለበት እፍ አለበት ሰው የምድርና የሰማይ ውጤት ነው የሰማዩና የምድር ውጤት ነው ስለዚህ የሚበልጠውና የተሻለው ወይም ደግሞ በእግዚአብሔር ፊት ቅድሚያ የሚሰጠው ነው ምትሉ የማይታየው እኛ ውስጥ ያለው መንፈሳችን ነው አይደል በቃ እሱ ነው ዋናው ነምበር 1 ምክንያቱም ይሄኛው ጊዜያዊ ነው የለውና ያኛው ዘላለማዊ ነው የሚለው ለምሳሌ አንድ ሰው ሞቶ ቀብር ቦታ ላይ ሄደን ሲሰበክ ሰምተናል አይደል እንግዲህ ወንድማችን እዚህ የለም ይላል የሄደው ማን ነው ያለው ማን ነው አይዟችሁ እንዳይምታታው ሲሰበክ ሰምታችኋል የለም ይላል እንደውም አንዳንድ ሰው ደግሞ ሄዶ የመጣው ሁሉ ይመስላል አሁን እሱን ኢንተርቪው ብናረጋው ወገኖቼ አልመለስም ነው የሚለን እቺ የተለመደች አባባለች ኪት እንዳገኘው ሁሉ አላውቅም እውነት ብንጠይቀው ሰው አልመለስም እባካችሁ ተውኝ እንደውም እናንተ እንድትመጡ ነው መፈልገው ይሉናል ሲሰብኩ ማለትም ኦኬ እንላለን በቃ እሷንኛም እንላለን ግን ኪት እንዳገኘው አላውቅም እዚህ ጋር ያለው ማን ነው የሄዶስ ማን ነው አይደል አሁን እግዚአብሔር የሞተው ለሁለንተናችን ቢሆንም በዋነኛነት ግን መንፈስ የዳነ መንፈሳችን በእግዚአብሔር መልክና አምሳያ የተፈጠረ የዳነ መንፈሳችን ነው አይደል ሰው ሲሞት የሚሄደው እሱ ነው አይደል ዘላለማዊ እሱ አይደል ከእግዚአብሔር የወጣው ይሄ አይደል ከመሬት የወጣው የመሬት ወደ መሬት ከእግዚአብሔር የወጣው ወደ እግዚአብሔር በጣም ጥሩ አሁን እግዚአብሔር የማዳን ስራ ሲሰራ በጣም በዋነኛነት መጀመሪያ የሰራው የትኛው ላይ ነው መንፈሳችን ላይ ነው እሺ በኃጢአት ሲወድቅ አዳም ዘመን የወደቀው የትኛው ነበር መንፈስ ነው መንፈስ ሲወድቅ አይደለ በመንፈስ ያለው ውድቀት በስጋ የተገለጠው ስጋ ምን ጊዜ መገለጫ ነው ምናየው ማለት ነው የቱ የመንፈስ ነጸብራቅ በስጋ ላይ ይገለጣል ልክ እንደዚሁ ያ የመጀመሪያው አዳም ሲወድቅ የወደቀው የመጀመሪያው አዳም የወደቀው መንፈሱ ስለነበረ የመንፈሱ ውድቀት በስጋው ላይ ተገለጠ ስለዚህ በስጋ መከራ መቀበል ጀመርን ማለት ነው መነሻው ግን ስጋ አይደለም መነሻው መንፈስ ነው መጥቶም ደግሞ መነሻውን ያዳነው መነሻው ነው ተፈጸመ ያለው ያጋንንትንም ስራ ያፈረሰው መንፈሳዊ ነው የሰራው መንፈሳዊ ነው ስለዚህ አሁን መንፈሳችን ድኗል አዲስ ፍጥረት የሆነው ምናችን ነው መንፈሳችን ነው በጣም ጥሩ ታዲያ ጌታ እግዚአብሔር ልክ አዲስ ፍጥረት ሲያረገን መጥቶ በመንፈስ ቅዱስ አተመን ይላል አተመን የሚለው ቃል ሁለቱም ቦታዎች ላይ ማየት ይችላልላችሁ እንግሊዘኛ የምታነቡ ከሆነ ሂዶ ወደ እንግሊዘኛ የግሪክ ቃልም ደግሞ የምታነቡ ከሆነ ሂዶ ወደ ግሪክ ላይ ሲል ነው የሚለው ወይም ሲልድ ነው የሚለው ፓስት ከሆነ ማለት ነው ሲልድ ማለት በደንብ ላስረዳችሁ አሁን ለምሳሌ የሆነ ቦታ ላይ ደብዳቤ ጻፋችሁና የጻፋችሁትን ደብዳቤ በፖስታ አሽጋችሁ ላካችሁት ስም አለው ላይ ከዛ እናንተ ቤት ሲመጣ የቤተሰባችሁ አባል የሆነ የአንደኛው ፖስታ ነው አይደል አትከፍቱትም የማን ነው የዛ ሰው ነው ታሽጎ ነው የመጣው ውስጡ ያለው ነገር ምን ተብሎ ነው የመጣው ታሽጎ ነው የመጣው
አሁን ልክ ጌታ ኢየሱስን እንደ ግል አዳኛችን አድርገን ስንቀበል በመንፈስ ታተምን ማለት መንፈሳችን በመንፈስ ቅዱስ ታሸገ ማለት ነው። ታሸገ ማለት ነው። ልክ ደብዳቤ በፖስታ ታሽጎ ማንም እንዳይነካው ተብሎ ለባለቤቱ እንደሚደረግ የመጀመሪያው አዳም ስላልታሸገ ምንም ነገር ገብቶ አገኘው ወዲያ ወደቀ። ሁለተኛው አዳም ግን ያገኘው እንዳይነካው ብሎ በመንፈስ ቅዱስ ምን አደረገው? ታሸገ እንጂ ማታጣት ያደረግን እኮ ነው አይደል እንዴ? በአንድ ኃጢአት ከሄደን ገነት የተባረረው አዳም አሁን ግን እኛ ማት ነገር አድርገን ዛሬ ከመንግስቱ ያልተባረር ነው። መንፈሳችን ምን ስለተባለ ነው? ስለታሸገ ነው። ታሸገ ነው የሚለው መንፈሳችን ሲልድ ሆኗል። ለምሳሌ ገበያ ትሄዱና እቃ ስትገዙ መታሸጉን ቼክ ታረጋላችሁ። ለምሳሌ ሩቅ አትሄዱ። ለስላሳ ስትገዙ የተከፈተ ከሆነ ትጠጣላችሁ? አትጠጡም። በፍጹም አትገዙም። አንተ ማን የከፈተው? ያልተከፈተ ስጠኝ ነው ምን ነው አይደል? የተከፈተ ማለት የተነካካ ነው ማለት ነው። ልክ ጌታ ኢየሱስን እንደ ግል አዳኛችን አድርገን ስንቀበል መንፈሳችን ከምንም ጋር እንዳይነካካ በመንፈስ ቅዱስ ታሽጓል። እስከ መቼ? ጌታ እስኪመጣ። ታሸገ ማለት የታሸገ በደብዳቤ የመጣ ቤተሰብ አባል ከፍቶ መንካት አይችልም። ስም አለው ላዩ ላይ። ስለዚህ በመንፈስ ቅዱስ ታሽጌ ባለቤት አለኝ የኢየሱስ። ስለዚህ ማንም ሰው መጥቶ ክፍት አድርጎ በመንፈስ ውስጥ ግብት ማለት አይችልም። ለዚህ ነው እኔ ክርስቲያን የዳነ ክርስቲያን አጋንንት ይዟል ብዬ አላምንም። ኔቨር። ኦልሬዲ ታሽጓል። ግን የዳነ ክርስቲያን ፖሴሽን መሆን ይችላል፣ ከውጊያ መሆን ይችላል እንጂ ፖሰስድ መሆን አይችልም። ግን ሊወጋ ይችላል። ጠላት ሊዋጋው ይችላል። ከውጭ ሆኖ ሊዋጋው ይችላል። ግን ቤት ውስጡ ገብቶ ግን ሊኖር አይችልም። ምን ብሏል? ታሽጓል። መንፈስ ይፈልጋል። መንፈስ ውስጥ ለመኖር መንፈስ ይፈልጋል። የኔ መንፈስ ግን የሰይጣን መንፈስ ገብቶ እንዳይቀመጥበት ታሽጓል። ታሽገሃል። የታሸገ በር ማን ይከፍታል? እስቲ አሁን ቀበሌ ያሸገውን ሱቅ ማን ይከፍታል? ማንም። ታሽጓል ከተባለ ትሄዳል። ክፈታት እስቲ ያስገቡሃል። የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ ይረብብብሻል አለ። ሌላ ነገር እንዳይነካው፣ ጽንሱ በሌላ ነገር እንዳይነካ ነው እኮ ይረብባል ማለት። ሌላ ነገር አይደለም። እስኪወለድ ድረስ ይረብባል ነው። ይረብባል በቃ ጽንሱ እንዳይነካ መንፈስ ቅዱስ ሸፈነው። ሲልድ እኮ ማለት መሸፈን ነው። እኔ አሁን ስወጣ ስገባ በመንፈስ ቅዱስ ተሸፍኜ ነው። ላታዩ ትችላለህ፣ ግን እናንተ ዓለም የማያየው እናንተ ግን የምታውቁት በውስጣችሁ አለ መንፈስ አለ ይላል። እናንተ ታውቁታላችሁ ይላል። የእውነት እናውቀዋለን እኮ አይደል ቅዱሳን? እናውቀዋለን። ይመሰክርልናል ውስጣችን። አባ ብለን የምንጮህበት በእውነት መንገድ የሚመራን አቅጣጫ የሚያሳየን አይዞ የሚለን የሚያጽናናን ውስጣችን አለ። እሱ እኔን መንፈሴን ይጠብቀዋል። መንፈሳዊ ውስጤ መንፈሳዊ ነገርን ይጠብቀዋል። ሲልድ ፕሬስ ጋድ። ስለዚህ መታተም ማለት ጥበቃ ነው። ማንም እንዳይነካው ይገባኛል ጥያቄ እያነሳ መጠበቅ ማለት ነው። እግዚአብሔር በመጽሐፍ ቅዱስ ላይ እኛ የዳነውን አማኞችን የሚጠብቅበት ብዙ መንገድ አለው። መንፈስ ቅዱስ ብቻ እንዳይመስላችሁ የሚጠብቅበት ብዙ መንገድ አለው። እግዚአብሔር ቅዱሳን የሚጠብቀው አንደኛ በቃል ይጠብቃል። ዘፍጥረት 31:24 ላይ ምን ይላል መሰላችሁ? ያዕቆብ በእግዚአብሔር የተመረጠ ነው አይደል? እስራኤል ከመሆኑ በፊት ያዕቆብ በእግዚአብሔር የተመረጠ ነው። ከዛች የደማስቆ መገናኛ መንገድ ላይ ታግሎ ስሙ ከመቀየሩ በፊት ላባ እንደፈለገ እንዳያረገው ዝቶበት በመጣ ጊዜ አገኘውና ትነካውና ተጠንቀቅ። አሁን ላባ የተጠበቀው ከእግዚአብሔር አፍ በሚወጣ ቃል ነው። እግዚአብሔር ቅዱሳንን በምን ይጠብቃል ብትሉ ከአፉ በሚወጣ ቃል ነው። የሆኑ ሰዎች መጥተው ልነካ ሲል እንዲላል ተጠንቀቅ ይላል። በተጠንቀቅ ቃል ይጠብቃል። ስለዚህ ነምበር 1 እግዚአብሔር ከአፉ በሚወጣ ቃል ቅዱሳንን ይጠብቃል። አንተ ከማታየው ተሰውሮ ካለ አንተ እንደሚያጠቃ ከሚመጣ በሙሉ እግዚአብሔር ራሱን ይገልጥና እንዳትነካት የሱ የሆነውን እንዳትነካ ይላል። እየተጠበቅሽ ያለሽው እንዲህ ብሎልሽ ነው። እንዲህ ብሎልን ነው እንጂ ጠላ ስለሌለ አይደለም። ስንወጣ ስንገባ እኮ ምቀኛ የሞላበት ሀገር አይደል እንዴ? በልብስ የሚቀናበት እኮ ሀገር ነው። በጫማ እኮ የሚቀናበት ሀገር ነው። አንተ ከየት እንደገዛት ልብስህን እኮ ታውቃለህ። ግን በዛችሁም ይቀናል። ተኩሰህ አጥበህ ምናምን ስትሄድ ተላከለት አይደል ይላል። የሚልክልህም የለም ግን ይላሉ በቃ እንደዚህ በቃ አይናቸው ደም ይለብሳል። በቃ የሆነች ነገር አገኘው ብለህ በልተህ እስቲ ኪኒል ይዘህ እንዲላልከው በላ ስጋ ይላሉ። እንዲህ የሚቀና ማህበረሰብ መካከል እኮ ነው ያለው። በፌስታል ይዘህ ወደ ቤት ስትገባ እጅን የሚያዩ
ምንድነው ያዘው የሚለው? አንተ ደግሞ በቃ እንደው የሆነ ነገር ያዙ እንዳትል ደግሞ እባክህ ጥቁር ፌስታል አለ አንድ ላይ አርግልኝና ብለህ በጥቁር ፌስታል ሸፈነህ ነው የምትሄደው። እንዲህ አይነት ማህበረሰብ አይደለም የሚመቃኝ ማህበረሰብ። አሁን ጉባኤያችን ላይ አንዷ ተጸልዮላት ጸጉሯ ተልቶ ተጸልዮላት ተፈወሰች። ምንድነው ስትባል አንድ ሴት ነች ቀንታባት በጸጉሯ በጸጉር የሚቀና ማህበረሰብ እኮ ነው። ስንት ሰው ሲወል እየገባ ጸጉር ላይ እንጸልይ። ይሄ የሚያሳየው መቀኛ ክፉ በመላበት ማህበረሰብ። ኢየሱስ ጌታ ነው። ግን ጌታ እየጠበቀን ያለው እነሱም በቃል አይደለም የሚሰራው መንፈሳቸው፣ እግዚአብሔርም ደግሞ በቃሉ። ኧረ አሜን። አጋንንትን የምታንቀሳቅሱ እኮ ይላል። የሚያንቀሳቅሱት በምንድን ነው? በቃላቸው ነው። አንድ ደብተራ የነበረ ወደ ጌታ የመጣ ሰው ሲነግረኝ በአንድ እግሬ ቆሜ ነበር፣ የፈለኩትን ማዘዋል። አጋንንቱን አመጣውና በአጋንንቱ ኃይል የፈለኩትን እናገራል። ይበድ ካልኩኝ ይበድ የሚለው ቃል ሄዶ ያሳብደዋል። በወርድ ነው የሚሰሩት። በወርድ ወደ ጌታ መጥቶ ነው የነገረ። አሁንም እግዚአብሔር ህዝቡን የሚነገረው ቃል በቃል እየሻረ ነው የሚያኖረው። ኧረ አሜን። ልጆች የተጠበቁት ከእግዚአብሔር አፍ በሚወጣ ቃል ነው። የት አግኝቼው ነው ብትለው ይኸው በእኔ አፍ እየወጣ ነው። ይኸው በአገልጋይ አፍ እየታወጀ ነው። እግዚአብሔር በቃል ቅዱሳንን ይጠብቃል። በእናንተ ላይ የሚሰራ መሳሪያ የሆነ ይናገራል፣ አይከናወነ። በተነሱባችሁ ላይ ትነሱባችኋላችሁ። ያፋችሁ ቃል ከዚህ በኋላ ይሰራል። ይነቀል ያላችሁት ይነቀላል፣ ይተከል ያላችሁት ይተከላል። ባክ ቱ ዘ ሴንደር የሚባል የጸሎት ርዕሳል። ምን ማለት ነው? የመጣውን ክፉ ወደ መጣበት መመለስ። ባክ ቱ ዘ ሴንደር ጠላትን በራሱ መሳሪያ መምታት ማለት ነው። አንዳንዴ ቀስት ጉርጉር ሲያደርግብህ ቀስቱን መመለስ ነው። በቃ አንተ ቤት ተሳስቷል ብለን የመለስከው ምን አጠፋ? በዛው ይመታል፣ ወደ ራሱ ይመለሳል። ሁለተኛ እግዚአብሔር እኛን የሚጠብቀው በደም ነው። ደም በሉ ደም፣ the blood of Jesus። እግዚአብሔር ቅዱሳን የሚጠብቀው በደም ነው። በደም ይጠብቃል። ደም ዘጸአት 12:13 ላይ እግዚአብሔር የመረጠው ህዝብ የራሱ ያደረገውን ህዝብ ደም በጉበኑና በመቃኑ ላይ ያደረገ። በነገራችን ላይ በጉበኑና በመቃኑ ላይ ያደረገ መሬት ላይ ግን አረጋ አይደለም። ክቡር ነው፣ መረገጥ የለበትም። ታቻው ከላይ መጥቶ እንዳያገኝ ከጎን መጥቶ እንዳያገኝ ያደረገ። ከዛ ደሙን ባየው ጊዜ አልፌ ሄዳለሁ። ሌላው ቤት ለቅሶ ሲሆን እዚህ ቤት አይሆንም። ነግራቸዋለሁ፣ መቅሰፍት ወደ ቤታቸው አይገባ። ምክንያቱም the blood of Jesus የክርስቶስ ኢየሱስ ደም በጉበኑና በመቃኑ። መጽሐፍ ቅዱስ ምን ጠቦት ይላል እኮ። ጠቦት የሚለው ወደ አዲስ ኪዳን ስታመጡ ኢየሱስ ነው። ጠቦት ማለት ያላረጀ ግልገልም ያልሆነ መካከለኛ ሆነ በግ ነው አይደል? ኢየሱስ እኮ ሲሰዋ 33 ዓመቱ ነው። ወጣት በግ ማለት ነው ጠቦት ማለት። ወጣት በግ ሆኖ ስለኛ የሞተው አንተ ረጅም እድሜ እንድትኖር ነው። እሱ በ33 የሄደው አንተ 4:33 እንድትኖር። ሃሌሉያ አሜን። በቃ እሱ ቤት ያጣ አንተ ቤት እንድታገኝ። ማረፊያ እኮ የለውም። የሰው ልጅ ራሱ የሚያስጠጋበት የለውም። ያጣው ቤት አንተ እንድታገኝ ነው። የሾህ አክሊል አደረገ ይላል። የሾህ አክሊል ማለት የምድር እርግማን ነው። ምድር የተረገመችው ሾህና አሜከላ ታብቅል ነው። የምድርን እርግማን ነው ጭንቅላቱ ላይ ያደረገው። አንተ የክብር አክሊል እንድታረግ እሱ ኃጢአተኛውን አንተ ጻድቅ እንድትሆን ተለዋውጠን ነው ያለ ነው። ስለዚህ ያ ብለድ ያ ደም ፈሶኛል ምን ያደርገናል? ይጠብቀናል። ስለዚህ በደም እግዚአብሔር ህዝቡን ምን ይላል? ይጠብቃል። ሶስተኛ እግዚአብሔር በመላእክት ይጠብቃል። ሚካኤል እግዚአብሔርን ፈቃድ ለማድረግ፣ ገብርኤል እግዚአብሔርን ፈቃድ ለማድረግ ያሉ አገልጋዮች ናቸው። የእግዚአብሔር ፈቃድ የት ነው ያለው ብትሉ ልጁ ባለበት ነው። በልጁ አማኞች መካከል መላእክቶች አሉ። እዛ የለም ያለ እንዳይመስልህ። ግን በመላእክቶቹ ስም ግን የሚያጭበረብር ግን አጋንንት አለ። የሆነን ቀን በዛ የሚያስገብር አጋንንት አለ። ምክንያቱም አጋንንት እንደሆነ ቢመጣ ማንም አይቀበለው። ያ ቃል እንደማያዋጣው ያውቃል። ስለዚህ ሲመጣ አለ ጳውሎስ የብርሃን መልአክ መስሎ ነው የሚመጣው። ምን ማለት ነው? ገብርኤል ነኝ ነው የሚመጣው። ከዛ ገብርኤልዬ ይላሉ። በቃ የዓመቱ የወሩ ይላሉ። ገብርኤል ወር የለው ዓመት የለው ብራዘር። እሱ በጣም ቢዚ ነው እዛ ሰማይ ላይ እንጂ ዓመቱ ላይ አሁን መንገድ አዘግቶ ገብርኤል እንደዚህ የተንጎራደደ መሄድ ይመስላል። እግዚአብሔር እንደ ሰይጣን ነው የሚወረወረው አይደል? አምልኮ ከተቀበለ እንደ ሰይጣን ነው የሚወረወረው። እነሱ ደግሞ በሰይጣን ሲወረወር ስለነበሩ አይቀልዱ። አይተውታላ። ሰይጣን እኮ ገና ሲያስብ ነው የወደቀው ይላል። ሲናገር አይልም። ገና ሲያስብ እግዚአብሔር መሬት ጣለው። ራሱ ገና ሐሳቡን ሳይጨርስ ራሱን ያገኘው የት ነው? መሬትን ያገኘው። የኔ ጌታ
ሐሳብን ከሩቅ የሚያውቅ ይለዋል እኮ ባይብል። ሐሳብን ከሩቅ የሚያውቅ ዋው። አራተኛ ጥቅስ ልስጣችሁ መዝሙር 34:7 መልአክ የሚለው። ከዛ አራተኛ መንፈስ ቅዱስ። አራተኛ እግዚአብሔር የሚጠብቀው በማን ነው? በመንፈስ ቅዱስ ነው። መንፈስ ቅዱስ በመማረክ መንፈሳችሁ ላይ ሲልድ በማድረግ አሽጎ ይጠብቃቸዋል። ታሽገ ተጠበቃል። በውጭ መልአክ አለ፣ ላይ ደም አለ፣ የሚነገርብህ ቃል አለ። በመንፈስ ታሽጋል። አቤት ጥበቃ፣ አቤት ጥበቃ፣ አቤት ጥበቃ። እንዴ አንተን ማን ነው የሚነካ? ችግሩ እኮ የኛ አለማመን ነው እንጂ እግዚአብሔርኛን መጠበቅ አቆሞ ወይም ደግሞ ትቶ አይደለም። ኔቨር እንደ ሕፃናት ታውሩ። እግዚአብሔር ትቶኛል የለኝ ማለት ጩጬ ናችሁ ማለት ነው። እንደዚህ አይባልም። አለቀ። ውጪ እያለ ያስገባ ጌታ ካስገባ በኋላ ይተዋል እንዴ? እንደዛ እንኳን ውጪ እያለ እኮ አስታውሰዋል። እየጠጣ እየቃምክ እያለ አስታውሰዋል እንዴ? ያስገባ ካስገባ በኋላ ይረሳል? አይረሳም። እስቲ አሁን ልጆች ወልዳችሁ ልጆቻችሁን ትረሳላችሁ እንዴ? አትረሱም። ልጆቻችሁ ከትምህርት ቤት የሚወጡበት ሰዓት ሄደ ታመጣ የለ እንዴ? አስታውሰህ እኮ ነው። እንዴት ትረሳለህ ልጅ? እግዚአብሔር ማንንም አይረሳም። እግዚአብሔር ረሳ ብለህ እግዚአብሔርን አታሳንስ። እንደዚህ አይባል ኔቨር አይባል። አይመጥነውም እግዚአብሔር። ሁሉንም ልጆች ያውቃል አይደል? ሁሉንም እያንዳንዳቸው። እግዚአብሔር እኮ በፕሮግራም ነው የወለደው። እዚህ ጋር እኮ በድሉ የሚባል በአጋጣሚ የመጣ ድንገት የሚባል ልጅ የለውም። እያንዳንዱ ልጅ በሙሉ በእግዚአብሔር ዘላለማዊ ፕሮግራም ነው ወደዚህ ምድር ሲመጣ በፕሮግራም። እናቴ አሁን አልፈለገችኝም እኔን ለመውለድ ነግራኛለች። 4ኛ ወር ላይ ስትደርስ ካላወጣው ብላ ሐኪም ቤት ሄደች። እኔን ለማስወጣት ሄደችና ሐኪሙን ጠየቀ። ስንት ወር? 4 ወር። 4 ወርማ ከባድ ነው አላት። እና እኔ እናት ልትሞች ሁሉ ትችያለሽ ስላት እናቴ ደግሞ መኖር ስለምትፈልግ ተወችኝ። ግን እሷ የተወችኝ ይመስላችኋል? እሱ ስለፈቀደ። ሃሌሉያ! ኢየሱስ ጌታ ነው። ለዛ ነው ወደዚህ ምድር ላይ መጣሁት። አያ ከመጀመሪያው ነበር ሲፈልገኝ ነበር። እና እሱ ትዝ ሲለኝ እግዚአብሔር እንዴት እንደመረጠኝ ከእናት ማህፀን አይደል የሚለው እንዴት እንደመረጠኝ ሳይ ደግሞ በቃ እሱን ስራ ለመስራት ሁሉ ይጨክናል። ስለዚህ ሁላችንም ውስጥ እግዚአብሔር ያቀናል። ገና ውሃ ያለ እናት ማህፀን ውሃ ያለ አቃለው ነው ያለው ኤርሚያስ። ስለዚህ በቤዛ ቀን የታተማችሁበት ቅዱሱ የእግዚአብሔር ምን መንፈስ የታተማችሁበት የታሸጋችሁበት። ከዛ ይቀጥልና የመንፈሱን መያዣ ደግሞ ሰጠን ይላል። ቀብድ ነው የሚለው ዳውን ፔመንት ነው የሚለው እንግሊዘኛ ነው። ቀብድ ማለት ነው። አሁን ልክ ጌታ ኢየሱስን እንደ ግል አዳኛችን አድርገን ስንቀበል ጌታ ኢየሱስ የተቀበልን ጊዜ አልወሰደንም ወደ ሰማይ። በሉ ዚሆኑና እኔ እስክመጣ ጠብቁኝ አለ። ግን ምን ሰጥቶን ሄደ? ቀብድ ሰጥቶን ሄደ። አሁን ለምሳሌ ገበያ ሄዳችሁ የሆነ ዕቃ አያችሁ ወደዳችሁት እና ልትገዙ ሄዳችሁ ስንት ብር ነው ስትሉ 10 ሺህ አሏችሁ። እናንተ እጅ ላይ 7 ሺህ ነው ያለው። መግዛታችሁ። ስለዚህ ከሻጩ ጋር ትነጋገራላችሁ። የምታረጉት ምንድነው? በቃ ዳውን ፔመንት ልተውልህ እና ማንም ሰው መጥቶ ሲመጣ እንዳይገዛው ይሄን ነገር ብለህ በቀብድ አስረው ትሄዳለህ። ከዛ ሰዎች መጥተው ቢያዩት ቢያምራቸው እስቲ ያን ሸሚዝ ሲሉ ኦሬዲ ምን ተብሏል? ተሽጧል። በቀብድ ተከፍሎበታል። ሰውየው መጣው ብሏል። የጊዜ ጉዳይ ነው እንጂ መውሰዱ አይቀርም። ከፍሎበታል። የጊዜ ጉዳይ ነው። አሁን ኢየሱስ ይመጣል። አሜን። የጊዜ ጉዳይ ነው። በቀብድ ታስረናል። ስለዚህ ማንም መጥቶኛል ለእግዚአብሔር አይችልም። ኦሬዲ ዋጋ ተከፍሎ ተገዝተን በቀብድ ሁሉ ታስረናል። ለምን አልሄድንም? ጊዜ አለው። በጊዜው ነው መጥቶ የሚወስደን ወይኛ ምን ሄደው። እስከዛ ግን በቀብድ ምን ተብለናል? ሸብ ተደርገናል። ማንም ሰው መጥቶ ሊነካን አይችልም። ሌላው ደግሞ የብቻ እንዳይመስላችሁ በቀብድ መታሰር ማለት ዋስትና አለው። አሁን እኔ ዋስትና አለኝ ማለት ነው። ይሄን ያህል ቀብድ ለኔ ካስያዘ ዋስትና አለኝ ማለት ነው። ቀብድ ያስያዘው መጥቶ ይወስደኛል ማለት ነው። ዋስትና አላችሁ። ስለዚህ መንፈስ ቅዱስ ቀብዴ ነው። መንፈስ ቅዱስ እኔ ምን ነው ሲልድ የሚያረገኝ የሚያሽገኝ የሚሸፍነኝ ነው። ይሄንን አማኝ ሲረዳ ለካ እየተጠበቅኩ ነው። አሽጎ እየጠበቀኝ ነው። ለካ ቀብድ ነኝ ማለት በቀብድ መንፈስ ቅዱስ ታስሬያለሁ። እሱ ሲመጣ ይወስደኛል። ተከፍሎብኛል ለካ አሃ እንላለን። ለዚህ እኮ ነው መጽሐፍ ቅዱስ አባ ብለን የምንጮህበትን መንፈስ አይደለ መንፈስ የሰጠን ይላል። መንፈስ ቅዱስ ያለው ሰው ብቻ ነው አባ ማለት የሚችለው። ሃይማኖት ያለው ሰው እግዚአብሔርን አባ ማለት አይችልም። ይሄን ታውቃላችሁ? ልጆች ያላችሁ ሰዎች እርግጠኛ ልጆቻችሁ መጥተው እናንተ ላይ ጥምጥም ይላሉ፣ እዚህ ላይ ይወጣሉ። ምን ይላሉ? መብታቸው ነው። የፈለጉትን በጆሮአችሁ መጥተው ይጠይቋቸዋል። ዳዲን ግዛልኝ፣ ማሜን ግዢልኝ ምናምን ይላል። ቅርበቱን ነው የሚያሳየው፣ መብታቸውን ነው የሚያሳየው። ልክ እንደዚሁ በክርስቶስ እኛ ስንድን መንፈሳችንን መንፈስ ቅዱስ ይመጣና እንዲህ ብሎ ይነግረዋል ለመንፈሳችን። አባበል ትችላለህ ይላል። ከዛ አንተ ደግሞ አባበል አታውቅማ ብለህ እኮ አታውቅም። በቃ ፈጣሪን አባብለ አታውቅም። ልክ ጌታን ስታገኘው ግን መንፈስ ይገባብና ከመንፈስ ተነሳ ዳዲ ባባ ማይ ፋዘር አሜን ዋ የኔ ጌታ
ከዛ ደግሞ በጣም በቃ እየጣፈጠ ፍቅሩ ስምጥ ስትል ኢየሱስዬ በሌላ ሃይማኖት አይባልም እኮ ልክ አንተ አሁን ኢየሱስዬ ስትል አንተ እረተ ለምን እነሱ ሩቅ ናቸው ባሪያ ናቸው እሱ ጌታ ነው ከኔ ጋር ናቸው አንተ ግን አባት ስለሆነ በቁልምጫ ስም እሱም ደግሞ ሲጠራ በምንድን ነው የሚጠራ በቁልምጫ ስም ፍቅር ጋር ያለው ቁልምጫ ለምሳሌ ባልና ሚስት ስትዋደዱ አይደል በቁልምጫ ስም ትጠራሩት ባል ሲያናድርሽ አይደል በሙሉ ስም ትጠሪው ሰው ስትወዱት ነው በቁልምጫ የምትጠሩት ስለዚህ እግዚአብሔርን ስንወደው በቁልምጫ አንተ ዳዲ የኔ አባት የኔ ውድ ማኑ ሊሊ ስለመወዳት መዝሙሮቿ በሙሉ የተቀማጠሉ መዝሙሮች ናቸው ታውቃላችሁ ይሁልኝ ውበቱን ማማሩን የምትለው መዝሙር አላት ይሁልኝ ቁንጅናውን ስትል አቤት ያውን ለሃይማኖት ሰዎች ያስደነግጣል አይደል ቁንጅናው ከላይ አለባበሱን ከላይ እስከታች የለበሰውን ይሁልኝ አቀጥልክ ስትል እኮ የፍቅር ቃል ምናምን ደስ ይላል ፍቅር ቤት ውስጥ ራሱ ምናምን የኔ ማር የኔ ቆንጆ የኔ ውድ ዳዲዬ ባቢዬ ምናምን ሲባባሉ ባለሽ ደስ አይልም በጣም ደስ ይላል ፍቅር በስቷል እዛ ቤት ማለት ግን በቃ በልጅ ምናምን የሃና እናት ካለ ችግር አለ በቃ ችግር አለ አይባልም እንደዛ የምትጠሩ ሰዎች አቁም ይሄ እንደ ድሮ የባላባት አይነት አትኖሩ እሺ ልክ አይደለም እሱ ስለዚህ መንፈስ ቅዱስ ቀብዳችን ነው መንፈስ ቅዱስ ማተባችን ነው